አብርሽና ሩታ ኤርሜላን ከህይወታችን ውጪ እኔና ሩታ ባለቤቴ ተስማምተናል እያለ ነው። እኔ ቢሆን አብርሽን በጥፊ ነበር ማጮል ሩታዬ ማለት ነው። እንዴት እንዳናድድኝ ምንድን አንገት ደፊ ሀገር አጠፊ አሉ። ምን ሆነክ ነው አባቱ? ረጌታ ኢየሱስ እንደው ትግስት ህፃን ልጅ ሆነብን እኮ ጋይስ። አብርሽ ኧረ በኢየሱስ እንዲ ያማን እንዲ የወላችሁ እንዴት እንዳናለች ያልኳችሁ ለምን እንደው ታውቃላችሁ? እንዲ ልጅቷ ልትለፈልፋለች፣ ሄርሜላ ትለፈልፋለች። እሱ መልስ አይመልስም። የንገደፍቱ አንዴ ምንድነው አንገቱን ይደፋል፣ አንዴ ደግሞ ጆሮን ያሻል። ግራ እኔ ቦን እግዚአብሔር ትግስት የለኝ። በጥፊ ነበረ ማጨው ነው እንዲነቃ። እኔ ይቅርታ አድርጉልኝ ማለት ነው። ትላንትና እንደዚህ ፍልቅልቅ ሲል ነበር፣ ከትላንት ወዳም እንደዛ። ዛሬ ደግሞ ሆኔ ሰው ሲመጣ ማለት ነው በሆኔ ነገር እንደተነካ ወይም ደግሞ ሩታ እንዳስገደደችው የሚያስመስል ነገርስ፣ እንዲህ እንዳልፈለገ ነገር የሚያስመስለው ነገርስ ሩታን ለማሰደብ ነው እንዲህ። አረ በጣም ነው የገረመኝ ጋይስ። እንዴት ናችሁ ግን? ደህና ናችሁ? አለው እግዚአብሔር ይመስገን። ለምን ጡጣ እንገዛለት የሚያብርሽን ይኸውላችሁ ፈልጌ ነው። አብረሽ አንተነ ፈልጌ ነው አንገቱን ያነቃንቃል ማለት ነው። አዎ ፈልጌ ነው፣ ትዳሬ ፈልጌ ነው። በፊትም ያው ትዳሩን ይፈልጋል አይደለ? ማንም ሰው ትዳሩን መበተን አይፈልግም። አዎ ትዳሬን መመለስ ይፈልጋሉ። ሄርሜላ የኔና አንቺ እስካሁን የነበረ ጓደኝነት ነው። ከዚህ በኋላ ግን ከዚህ በላይ መቀጠል አንችልም። አንደኛ ባለቤት አትፈልግም ከአንቺ ጋር እንድሰራ ወይም ደግሞ ከአንቺ ጋር እንዲቀጥል አትፈልግም ማለት ይቀላል። አንገት ደፍቶ እንደተገደደ ሰው በግድ እንዳስፈራሩ ሰውን መሆን ነው ጋይስ። እስቲ ንገሩኝ። ይሁት በማረም ይሁት በቃ እንደተገደደ ሩታ እንዳስገደደችው ሩታን ለማስጠቆር እኮ ነው ሁሌ ጥረቱ። እንዲህ አሬ ደብራል አብርሽ። እንዲህ ህፃን እኮ ነው ቤቢዬ። እኔ ማጡጦ ይዤልህ እመጣለሁ ከአንድ አመት ከአንድ አመት በኋላ ኢትዮጵያ ገባለሁ። ጡጦ ይዤልህ እሄዳለሁ ጋይስ፣ እንዳትቀየሙ። ነገር እኮ ነው ነገረ ስራ እናድዳችሁም ጋይስ። እንዴ በቃ ሩታ ፈልገው እንደ ሩታ አስገድጃ በሆነ ነገር አስፈራርታ እኮ ነው የሚያስመስለው ጋይስ። እንዴ ኤርሜላ እስከ ዛሬ ማሳም አልተወችም፣ ማሻሻት አልተወችም ምናምን። ኤርሜላዬ ማለት ነው ቆንጆ አይዞሽ። በጀመራም ተናግሬ ነበር እኔ ብዙ ጊዜ ማለት ነው። ታውቃላችሁ እኔ ፊት ለፊት ነው የምናገረው። ምን ይባላል መሰላችሁ የሀገራችን አባባል ማለት ነው የሚያጠግብ እንጀራ ከምጣዱ ያስታውቃል ይባላል። እኛ ደግሞ በጀመራውም ስለምናቅ ሩታ አብርሽ ወደ ትዳሩ ይመለሳል። ለጊዜ ነው የተጠቀመብሽ፣ እውነቱ ይሄ ነው። በሌላ ነገር ተጠቀመ ስላችሁ ደግሞ በሌላ ወይኔ ስጋ ፍላጎት አይደለም ጋይስ፣ ስጋ ፍላጎት ተገናኝቶ አይደለም፣ ግን ብዙ ነገር ተጠቀሙባታል። ቪዲዮ ሰርቷል። ገባችሁ አይደለ? በፋሽና ምንድነው እንግሊዝኛ ሲቅርብኝ ያምታታብኛል ጋይስ። እና በሁሉም ነገር እንደተጠቀሙባት ነው የማውቀው። ገባችሁ? ምንም ቢሆን ማለት ነው ከሷ የበለ እሷ በቅርብ ነው ዩቲዩብ የከፈተችው ታውቃላችሁ። ይሄን አለም ቪዲዮ አይለቀቅም የሷ ላይ። እንደውም ኩሪፍቱ ከሄደች በኋላ ነው ቪዲዮ ስትለቅ የነበረና በቃ አብርሽ እንደዚህ ነው ይጠቀምባቸዋል፣ ይተዋል። ይሄ ደግሞ ተናግራለሁ ከዚህ በፊት ጊዜ ማሳለፋ ነው እርሹ። ሲቀጥል ደግሞ ባለትዳር ነው። ባለትዳር የሆነ ያዋቅሽ እንደዛም ደግሞ ከአንቺ ጋር መኖር እንደማይቻል ያወቅሽ ልጅ ያለው እንዲያወቅሽ ፍቅር ውስጥ ምን ያስገባሻል? ምን የሚሆን እኮ ዞሮ ዞሮ የተጣሉ ሰዎች ማገናኛታቸው አይቀርም ማለት ነውና ቁርጥ ያለ በቃ እኔ በቃ ወደ ትዳሬ ተመልሻለሁ። ከዚህ በኋላ ከአንቺ ጋር ያለኝ ግንኙነት እንደ በፊቱ በስልክ ሊገናኙ ይችላሉ ምናምን፣ እንደ በፊቱ ግን መቀጠል አይቻልም። እውነታ ይሄ ነው ማለት ነው። ትዳር ነው፣ ቀልድ የለም። እኔም ብሆን አደርጋለሁ። ባለየትም እንድንዘላዘል አልፈልግም። ስርዓት ይዞ እንደ ባለ ትዳር እንዲሆንልኝ ፈልጋለሁ። ማንም ሰው እኮ የሚፈልግ ነገር ነው። በነገራችን ላይ ያንዳንድሽ ዛሬ ሩታ ቀንታ ነው ከኤርሜላ ጋር ደስ ስላለው ስለተደሰተ ሩታ ቀንታ ነው ሩታ ልትጎዳ ነው የምትሉ ማለት ነው። ያንዳንድሽን ታረጋለሽ እኮ ያንዳንድሽ
የምትወጂ የምታፈቅሪ ሰው እንዲለየሽ አትፈልጊም በጭራሽ። እና እንድትጫወትብክ ነው አብረሽ ንቃ። ምን አስነክታ? ምንድን ነው የምታስነካው? በማረም በሚዲያ ራሷ እኮ ትጠይቃለች። ምን ሆናችሁ ነው? ምንድን ነው የምታስነካው? በእርግጥ አብረሽ ያስመሰለ ነው ጋይስ። ወኔ በአስገድዳ እንዳደረገችው ወይም ደግሞ በሆነ ነገር እንደተነካ አላስመሰለም ጋይስ። በማረም ላቅ ተናገሩ ማለት ነው። ትላንትና ስስቅ ነበረ ምናምን፣ ከትላንት ወዳ ፈታ ሲል ነበር። ሆኔ ሰው ሲመጣ ደግሞ እንደተገደደ ወይም ደግሞ በሆነ ነገር እንደተነካ ዝምታን ይመርጣል ጋይስ። አይታችሁ ከሆነ እኔ ከልብ ስለማይ መሰለኝና ላይክ ሰብስክራይብ አድርጉ እሺ። አይረሳኝ ውዶች፣ አመሰግናለሁ እንቺ ውዶች ላይክ እና ሰብስክራይብ የምታደርጉልኝ እና ቅድም አልቀሻለሁ። እግዚአብሔር ምስክሬን ራሴን አሞኛል። ሳምንት ሊሞላኝ እኮ ነው ጋይስ ራስ ምታት። እንደው እግዚአብሔር ይማርሽ በሉኝ እሺ ውዶች። እውነት አሞኛል። ብርድ አለ ቤይሩት፣ በጣም ብርድ አለ። ለዛ ነው ብርድ አልችልም በነገራችን ላይ፣ ሙቀትም አልችልም ብርድም አልችልም። አስቸጋሪ ሰው ነኝ በነገራችን ላይ ነኝ። እና ምልላችሁ ፈልጌ ነው እንግዲህ ሄርሜላዬ ደህናዋ የኔ ቆንጆ በራስሽ ሌላ እነዚህ ትርክ ምርኪ ማለት ነው። ከአቤልም ከምኑም ራቅና የአንቺ የመሰለ ቆንጆ ማለት ነው። አንቺ የሚመጥን ሸበላ ይዘሽ ከመጣሽ ማንም ያይልሻል። ከዛ ትወደጃለሽ ከነሱ ህይወት ውጪ ማለት ነው። እና ሩታዬ እንግዲህ ምንም ማድረግ አይቻልም። ሙድ ያዘችብሽ ነው። የመረጠን መርጧል ማለት ነው። የሰው ነው በነገራችን ላይ የሰው እቃ የሰው ነው። ምንም ማድረግ አይቻልም። ኤርሜላዬ ማለት ነው። አልሰማም ብለሽ ነው። ብዙ ሰው ሲጮይብሽ ነበረ፣ ሲሰድብሽ ነበረ። ከነ ስድብሽ ሄደሻል። ምንም ማድረግ አይቻልም። እና ከሰው ትዳር ውጪ አንቺ ላይም ይሄ ነገር ቢፈጠር አንቺ ደስ ልሻል? ትወጃለሽ? ይሄ እኮ ነው ራሳችን ማንፈልገው ነገር ሰው ላይ እንዲደረግ ማድረግ የለብንም ብዬ ነው ማስበው። የራሴ አስተሳሰብ ነው ጋይዝ። እና ወደፊት ሩታና አብርሽ ሰላማችሁ ብቻ ተመልሶ እናንተ በፍቅር ብትቀጥሉ ደስ ይለናል። ስድብ፣ ጭቅጭቅ አንፈልግም። እውነታ ነው። ሩታም በአብርሽ ልትጫወት አትችልም። አላቅም። እንዲሁም ተመልካች እሷ ላይ ነው የሚፈርደው በነገራችን ላይ። ከዚህ በኋላ ወደ ሌላ የምትመለስ ከሆነ በቃ ማለት ሰውን ከሱ እንዲርቅ ያደረገችው ስለሚረዳ ሰው እንደዛ ልቻለሁ። ወዳችኋለሁ። ላይክ አድርጉ።